ሰላም ተማሪዎች እንዴት ናችሁ? ዛሬ ደግሞ እንግዲህ አሪፍ ጥያቄ ይዤላችሁ መጥቻለሁ። እነዚህን ሶስቱን ጥያቄ በጣም ኮምፕሌክስ የሆኑ ጥያቄዎች ናቸው፣ ወይም ደግሞ ቀላሎች ናቸው። እንግዲህ እስኪ ዛሬ እነዚህን ጥያቄዎች አፍታትተን እንመልከት ማለት ነው። እነዚህን ጥያቄዎች እንግዲህ በጣም ሲምፕለስት ይመስላሉ፣ ግን መልሳቸው በጣም ተቀራራቢ ናቸው፣ ወይም ደግሞ ኮንፊውዝድ ያደርጋሉ። እንግዲህ ሶስቱን ጥያቄ እንደምትመለከቱት የመጀመሪያ ኢቫሉዌት ራዲካል ኦፍ 36 ነው። ከዛም በኋላ ደግሞ ሶልቭ ዚ ኤክስ ስኩዌር ኦፍ ኢኳልስ ቱ 36 ነው። በሶስተኛ ደረጃ ፋይንድ ኦል ኦፍ ስኩዌር ሩት ኦፍ 36። እነዚህን ሶስቱን ጥያቄ የምንመልስበት ወይ በጣም ተመሳሳይ ጥያቄዎች ናቸው፣ ወይም ደግሞ መልሳቸው ተመሳሳይ በጣም ተቀራራቢ ናቸው። ለምሳሌ በመጀመሪያ ደረጃ እስኪ ኢቫሉዌት ዲ ራዲካል ኦፍ 36 የምንለው ስናወጣ ለምሳሌ ራዲካል ኦፍ 36 ሲወጣ ስንት ሆኖ ነው የሚወጣው? 6 ሆኖ ነው የሚወጣው። ስለዚህ ይሄ 6 ሆኖ ነው የሚወጣው። ይሄ ትክክለኛው ወይ ነው። ወይም ደግሞ ኢቫሉዌት የሚደረገው ከስኩዌር ሩት ሲወጣ ጊዜ ስንት ነው? 6 ሆኖ ይወጣል ማለት ነው። ስለዚህ ይሄ ትክክለኛው መልስ ነው። በዚህ ጋር ሁለተኛ ላይ ስትመጡ ግን ሶልቭ ዚ ኤክስ ስኩዌር ኢኳልስ ቱ 36 ነው። ይህ ኤክስ ቦታ ገብቶ 36ን ሊያመጣልን የሚችል ቁጥር ማን ነው ነው? 36ን ሊያመጣልን የሚችል ቁጥር ሁለት ቁጥር ነው። እነሱም ማን ናቸው? በመጀመሪያ ደረጃ ኔጌቲቭ 6፣ በሁለተኛ ደረጃ ፖዚቲቭ 6። ስለዚህ እዚች ጋር ማይነስ 6 ኤንድ ፖዚቲቭ 6 ይሄኛውን ቁጥር ሊሰጠን ይችላል። ለምሳሌ ማይነስ 6 ስኩዌር ኢኳልስ ቱ 36 ፖዚቲቭ 6 ስኩዌር ኢኳልስ ቱ 36 ማለት ነው። ስለዚህ ሁለቱን የሚሰጡናል ማለት ነው። ስለዚህ ሁለቱን የሚሰጡን ከሆነ ይህ ሶልቭ ኦፍ ኤክስ ስኩዌር ኢኳልስ ቱ 36 የሚለው ሁለቱም ምን ያደርጋሉ? ይህን ነገር ሪኳየርመንቱን ያሟላሉ ማለት ነው። ስለዚህ ምን ይሆናል? ኤክስ ስኩዌር የምንለው ኤክሳችን ማን ይሆናሉ? ፕላስ ኦር ማይነስ 6 ብለን እንመልሳለን ማለት ነው። ስለዚህ ይሄኛው ማን ይሆናል? ፕላስ ኦር ማይነስ 6 ማለት ነው። ይሄኛው ይሄ ነው መልሱ ማለት ነው። ለምን እዚሽ ጋር ኤክስ ስኩዌራችን ስናስገባ የትኛው ኤኒ ነምበር ስኩዌር ስናደርግ ጊዜ ፖዘቲቭ ወይም ደግሞ ፖዘቲቭ ኢቨን ነምበር ስለሚሰጠን ማለት ነው። ፕራይም ቢሆን ኖሮ ሌላ ቁጥር ይሰጠናል። እዚህ ጋር ግን ምንድነው? ኢቨን ነው። ፓወራችን ቱ ነች። እዚች ጋር ምንድነች? ኢቨን ነች። ፓወራችን ኢቨን ፓወር ስለሆነ ማለት ነው። ይሄ ስለሆነ መልሳችን ፕላስ ኦር ማይነስ 6 ይሆናል ማለት ነው። ሶስተኛው ፋይንድ ኦል ስኩዌር ሩት ኦፍ 36 ማለት ነው። የ36 ኦል ስኩዌር ሩት ማለት ነው። ኦል ስኩዌር ሩት ስኩዌር ስናደርግ ጊዜ የሚሰጠን ማን ነው ነው? እሱም ማን ነው? ፕላስ ኦር ማይነስ 6 ይሆናል ማለት ነው። ስለዚህ መልሱ ይሄኛው ነው ማለት ነው። ፕላስ ኦር ማይነስ 6 ነው ማለት ነው። ይሄ እንዴት ሊሆን ቻለ ካላችሁ ማለት ነው። ለምሳሌ ማይነስ 6 ታይምስ ማይነስ 6 ኢኳልስ ቱ ስንት ነው? ፖዚቲቭ 6 ታይምስ ፖዚቲቭ 6 ስንት ነው? ሁለቱም ኔጌቲቭ በኔጌቲቭ ሲጠፋ ፕላስ 36 ነው የሚሰጠን። ልብ በሉችኛዋል ማለት ነው። ፖዚቲቭ ታይምስ ፖዚቲቭ ነው። ፖዚቲቭ 36 ይሰጠናል። ስለዚህ በሁሉም መንገድ ስንሄድ ጊዜ የሚሰጡን እነዚህ ቁጥሮች ምንድናቸው? ፕላስ ኦር ማይነስ 6 የዚህ ስኩዌር ሩት 36 ይሰጠናል ማለት ነው። ስለዚህ እንደዚህ አድርጋችሁ እነዚህን ሶስት ወዮችን እንደዚህ አድርጋችሁ መረዳት ትችላላችሁ፣ ወይም ደግሞ መስራት ትችላላችሁ ማለት ነው። እነዚህ ጥያቄ በጣም ቀላል ጥያቄዎች ናቸው፣ ግን ብዙ አይነት አፕሊኬሽን ስላላችሁ እንደዚህ አድርጋችሁ መረዳት ትችላላችሁ። በፈተና ሰዓት እንደዚህ አድርገው ኮንፊውዝድ በሆነ መንገድ ሊያመጡላችሁ ይችላሉ ብዬ ይህንን ጥያቄ አምጥቼላችኋለሁ ማለት ነው። ለዚህ ቻናል አዲስ ከሆናችሁ እንግዲህ ሰብስክራይብ እያደረጋችሁ የዚህ ቻናል ቤተሰብ መሆን አይረሳ እላችኋለሁ። እኔ አብሬያችሁ ቆየሁት ከደሱ ኤዱኬሽን ደሳለኝ ነኝ። ቁም ነገር አዘልና ማቴማቲክስ ሆነ የትኛውም አይነት ትምህርት ለማግኘት ከፈለጋችሁ ትክክለኛ ቦታ ተገኝታችኋል ማለት ነው። የትኛውም አይነት ቻናል ላይ ሼር እያደረጋችሁ ይህንን ቻናል ግሮዝ እንዲሆን የበኩሎት እንድትወጡ እንጠይቃለን በአክብሮት ማለት ነው። ስለምታደርጉን ድጋፍና ስለምታደርጉን ሁሉንም አስተያየት በጣም አድርገን እናመሰግናለን። ለየትኛውም አይነት ጥያቄ ለየትኛውም አይነት አስተያየት በኮመንት ሴክሽን ላይ ገብታችሁ ጥያቄ መጠየቅ፣ የተለያዩ ሪፈሮች፣ የተለያዩ ሰጀስቶች ለእኛ መስጠት ትችላላችሁ ማለት ነው። ሌላኛው ደግሞ እንዲሰራላችሁ የምትፈልጉት ጥያቄ ካለ ማለት ነው ኮመንት
ቦክስ ላይ ገብታችሁ እዛ ላይ ጥያቄያችሁን ማስቀመጥ ትችላላችሁ። አሳይመንት፣ የቤት ስራ ሁሉንም እንሰራላችኋለን። እዚህ ጋር በቪዲዮ ወተን አመተን ለብዙ ተማሪዎች እንዲጠቀም እንሰራለን ማለት ነው። ስለዚህ ይህንን ማድረግ ትችላላችሁ። አለዚያም ደግሞ ቴሌግራም ቻናል አለኝ @desueducation ብላችሁ ግቡና እዛ ላይ የፈለጋችሁትን ጥያቄ መጠየቅ ትችላላችሁ። በጣም እጅግ አድርጌ አመሰግናለሁ። ይህ ትምህርታዊ ቻናል ነው። ገና ብዙ ቪዲዮዎችን ይዤላችሁ እመጣለሁ። ደገፍ አድርጉኝ እላችኋለሁ ማለት ነው። ላይክ፣ ሼር፣ ሰብስክራይብ ማድረግ አይረሳላችኋለሁ። ስለምታደርጉልኝ ታላቅ አክብሮትና ምስጋና አለኝ። ቴንክ ሶ ማች አይ ላቭ ሶ ማች። ባይ ባይ።